በመጨረሻም ሌላ ጉድ ከኢስታንቡል እየተሰማ ነው። የኤርዶጋኗ ቱርክ ፋኖን ለማስታጠቅ ዳርዳር እያለች መሆኑን የሚገልጽ ጉድ 4 ኪሎ ጆሮ ደርሷል። ወዲህ ደግሞ አማራና ኦሮሞ እሳትና ጭድ ናቸው በሚለው ንግግራቸው የሚታወሱት ጌታቸው ረዳ ሌላ ሚስጥር ይዘው ከተፍ ብለዋል። የተፈራው ሊሆን ነው። 4 ኪሎ መስቀለኛ መንገድ ላይ ሆኗል። በአደባባይ ዝምታን የመረጠው ብልጽግና በጓሮ አቋሙን በገደምዳም እያሳወቀ ነው። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በኢትዮጵያ ውስጥ ፖለቲካ አዲስ አሰላለፍ ሊፈጠር እንደሚችል እየተሰማ ነው። በአፍሪካ ቀንድ አደገኛ እርምጃዎችን እየወሰደች የምትገኘው ቱርክ የኢትዮጵያ መንግስት አሰላለፉን ከቴል አቪቭ ጋር ማድረጉን ተከትሎ በተለይም የአማራ ፋኖ ታጣቂዎችን ልታስታጥቅ ትችላለች እየተባለ ነው። ፍንጮችም እየታዩ ነው። በቅርቡ አንድ የፋኖ ከፍተኛ አመራር በቱርክ መንግስት ሚዲያ ላይ መቅረቡ ኤርዶጋን የፋኖ ተዋጊዎችን ለመደገፍ ዳርዳር እያሉ ነው ወያስ ብሏል። በዝርዝር እናስደምጣቸዋለን። በኢህአዲግ ዘመነ መንግስት አማራና ኦሮሞ እሳትና ጭድ ናቸው በሚለው ንግግራቸው የሚታወቁት ጌታቸው ረዳ ዛሬም የእሳትና ጭድ ፖለቲካ ትርክታቸውን መዘዋል። ፋኖ፣ ኦነግ ሸኔና ህወሓት ምን የሚያግባባቸው ነገር አለ ሲሉ የእሳት ጭድ ሰይፍ መዘዋል። አብይን በኃይል አታስወግዱትም ያሉም ሲሆን ከዚህን በኋላ ጄኖሳይድ የሚለውን ቃል እንደማይጠቀሙም በይፋ ተናግረዋል። እንመለስበታለን። ግብፅና ኤርትራ ከበባውን ቀጥለውበታል። ኢትዮጵያን መተንፈሻ ለማሳጣት አደገኛ አካሄድ እየተከተሉ ነው። ከሰሞኑ የተፈራረሙት ስምምነትም ይፋ የሆነ ሲሆን ጉዳዩን የተመለከተ ሰፊ ትንታኔ ወጥቷል። በዝርዝር እናስደምጣቸዋለን። የአሜሪካ የማዕከላዊ መረጃ ኤጀንሲ ሲአይኤ ባለፈው ሳምንት በቬንዙዌላ በሚገኝ አንድ የወደብ መርከብ ማረፊያ ላይ የሰው አልባ አውሮፕላን ጥቃት መፈጸሙ ተሰማ። ይህ ጥቃት አሜሪካ በቬንዙዌላ ግዛት ውስጥ የፈጸመችው የመጀመሪያው የታወቀ ኦፕሬሽን እንደሆነ ተገልጿል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ለስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። የተፈራው ሊሆን ይመስላል። 4 ኪሎ መስቀለኛ መንገድ ላይ ሆኗል። በአደባባይ ዝምታን የመረጠው ብልጽግና በጓሮ አቋሙን በገደምዳም እያሳወቀ ነው። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በኢትዮጵያ ውስጥ ፖለቲካ አዲስ አሰላለፍ ሊፈጠር እንደሚችል እየተሰማ ነው። በአፍሪካ ቀንድ አደገኛ እርምጃዎችን እየወሰደች የምትገኘው ቱርክ ከእስራኤል ጋር አይንና ናጫ ናት። አሁን እየታየ ባለው ሁኔታ ደግሞ የኢትዮጵያ መንግስት አሰላለፉን ከቴል አቪቭ ጋር ማድረጉን ተከትሎ ቱርክ በተለይም የአማራ ፋኖ ታጣቂዎችን ልታስታጥቅ ትችላለች እየተባለ ነው። በቅርቡ አንድ የፋኖ ከፍተኛ አመራር በቱርክ መንግስት ሚዲያ ላይ መቅረቡ ኤርዶጋን የፋኖ ተዋጊዎችን ለመደገፍ ዳርዳር እያሉ ነው ወያስ ብሏል። እስራኤል ሶማሌላንድ ላይ የወሰደችው እርምጃ ከባድ ርዕደ መሬት ፈጥሯል። አሰላለፎች እየተቀያየሩ ነው። ይህ ውሳኔ የአፍሪካ ቀንድ አውራ የሆነችውን ኢትዮጵያ ውስጣዊ ፖለቲካ ሊያወሳስብ እንደሚችል እየተጠቆመ ነው። አሁን ባለው ሁኔታ ሶማሊያ፣ ቱርክ፣ ግብፅ፣ ኤርትራና ሳውዲ አረቢያ በአንድ ጎራ የተሰለፉ ይመስላል። እዚህኛው ጎራ ደግሞ ዩናይትድ አረብ ኤምሬትስ፣ እስራኤል፣ ኢትዮጵያና ሶማሌላንድ የራሳቸውን ጎራ የያዙ ይመስላል። እዚያኛው ጎራ አውራ የሆነችው ቱርክ በሌሎች ዓለማት የምትታወቀው አማጺ ኃይሎችን በመደገፍ ነው። አሁን ኢትዮጵያ አሰላለፏን ከቱርክ በተቃራኒ ካደረገች አንካራ እንደ ፋኖ ያሉ ኃይሎችን መደገፍና ማስታጠቅ ልትጀምር ትችላለች በሚል ስጋት ፈጥሯል። እስራኤል ለሶማሌላንድ እውቅና መስጠቷና ይህንን ተከትሎ የቱርክ፣ ግብፅ፣ ሶማሊያና ጅቡቲ በጋራ መቆማቸው የቀጠናውን ፖለቲካ ወደ አዲስና አስጊ ምዕራፍ አሸጋግሮታል። ይህ ሁኔታ በኢትዮጵያና በቱርክ ግንኙነት ላይ እንዲሁም በሀገር ውስጥ የሃይማኖት ፖለቲካ ላይ ተጽዕኖዎች ይፈጥራል። ቱርክ የሶማሊያን የግዛት አንድነት እንደ ቀይ መስመር ታየዋለች። እስራኤልና ዩናይትድ አረብ ኤምሬትስ ደግሞ የሶማሌላንድን መገንጣል ለራሳቸው ስልታዊ ጥቅም ይፈልጉታል።
ኢትዮጵያ ከእስራኤልና ከዩናይትድ አረብ ኤሚሬትስ ጎን መቆሟ አይቀርም። ይህ ደግሞ ቱርክን ክህደት እንደተፈጸመባት እንዲሰማት ሊያደርግ ይችላል በማለት ተንታኞች እያስቀመጡ ነው። ከዚሁ ጋር በተያያዘ የግብፅና የቱርክ ያልተጠበቀ ጥምረት ለዓመታት በኢህዋን ጉዳይ ተጣልተው የነበሩት ቱርክና ግብፅ አሁን በኢትዮጵያና በእስራኤል ጉዳይ ላይ አንድ መሆናቸው ትልቅ ፖለቲካዊ መልእክት አለው። ሁለቱም ሀገራት የቀይ ባህርን ደህንነት እስራኤልና የተባበሩት አረብ ኤሚሬትስ እንዲቆጣጠሩት አይፈልጉም። ይህ ጥምረት ኢትዮጵያን በቀጠናው ብቸኛ ወይም የተገለለች የማድረግ እቅድ ያለው ይመስላል። በተለይም ጅቡቲ በዚህ ጥምረት ውስጥ መኖሯ የኢትዮጵያን የወደፊት የንግድ መስመር ስጋት ላይ ይጥለዋል። የቱርክና የኢትዮጵያ ግንኙነት ወዴት እየተሸጋገረ እንደሆነ ለመረዳት የቱርክ መንግስት ሚዲያ የሆነው ቲአርቲ ከፋኖ መሪ እስክንድር ነጋ ጋር በቅርቡ ያደረጉት ቃለ መጠይቅን እንደ ማሳያ የሚጠቅሱ ጥቂት አይደሉም። እንደሚታወቀው ቲአርቲ እንደ አውሮፓውያን አቆጣጠር በ1964 የተመሰረተ የቱርክ ብሔራዊ የህዝብ መገናኛ ብዙሃን ነው። ቲአርቲ ባለቤትነቱ በመንግስት የተያዘ በመሆኑ በይፋ በቱርክ መንግስት አስተዳደር ስር ይገኛል። የቱርክ ሬዲዮና ቴሌቪዥን ከፍተኛ ምክር ቤት ስርጭቶችን የሚቆጣጠር ሲሆን የቲአርቲ አመራሮችም በመንግስት ባለስልጣናት ይሾማሉ። ቲአርቲ የራሱ የሆነ የዝግጅት ክፍሎች ቢኖሩትም ፖሊሲዎቹና አመራሩ በመንግስት ተጽዕኖ ስር ናቸው። ይህም በተለይ በፖለቲካና በውጭ ጉዳዮች ላይ ገዢው ፓርቲ ያለውን አመለካከት እንዲያንጸባርቅ ያደርገዋል። ስለሆነም የቱርክን የውጭ ጉዳይ ፖሊሲ ቅድሚያ የሚሰጣቸውን ጉዳዮች ያስተዋውቃል። እንደ እስክንድር ነጋ ያሉ የፋኖ አመራሮች በቲአርቲ ወርልድ ላይ የሚያደርጓቸው ቃለ መጠይቆች ለተጠያቂው ዓለም አቀፍ እውቅናን ሲሰጡ፣ ለቱርክ ደግሞ በቀጠናው ስላሉ ግጭቶች የምትፈልገውን ትርክት ለመቅረጽ ያገለግላሉ። ቲአርቲ በቱርክ መንግስት ቁጥጥር ስር ያለ ሚዲያ በመሆኑ የሚቀርቡ ይዘቶች ከቱርክ የውጭ ጉዳይ ፖሊሲ መልእክቶች ጋር የተጣጣሙ ናቸው። በዚህም የቱርኩ ሚዲያ የፋኖ አመራሩን ወደ ሚዲያው መጋበዙ አንካራ ምናልባትም ፋኖን ለመደገፍ ዳርዳር እያለች እንደሆነ አመላካች ሊሆን ይችላል እየተባለ ነው። በኢህአዴግ ዘመነ መንግስት አማራና ኦሮሞ እሳትና ጭድ ናቸው በሚል ንግግራቸው የሚታወቁት ጌታቸው ረዳ ዛሬም የእሳትና ጭድ ፖለቲካ ትርክታቸውን መዘዋል። ፋኖ፣ ኦነግ ሸኔና ህወሓት ምን የሚያግባባቸው ነገር አለ ሲሉ የእሳት ጭድ ሰይፍ መዘዋል። አብይን በኃይል አታስወግዱትም ያሉም ሲሆን ከዚህን በኋላ ጄኖሳይድ የሚለውን ቃል እንደማይጠቀሙም በይፋ ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አዲስ በሰጡት ቃለ መጠይቅ የታጠቁ ኃይሎች ተባብረው መንግስት መገልበጥ አይችሉም ብለዋል። በአሁኑ ወቅት ተባብረው መንግስትን ለመገልበጥ እየተንቀሳቀሱ ነው የሚባልላቸው እንደ ህወሓት፣ ፋኖ፣ ኦነግ ሸኔና ሌሎችም የታጠቁ ቡድኖች አንድ የሚያደርጋቸው ነገር እንደሌለ ጌታቸው ተናግረዋል። እንደ ጌታቸው ገለጻ የታጠቁ ኃይሎች ከሻዕቢያ ጋር ተባብረው የጠቅላይ ሚኒስትር አብይ አህመድን አስተዳደር የመገልበጥ እንቅስቃሴ አላቸው። አሁን ላይ መንግስትን በኃይል መጣል አለብን ከሚል ሐሳብ ነፃ መሆናቸውን የገለጹት ጌታቸው በታጠቁ ኃይሎች በኩል ግን መንግስት መውደቂያው ጊዜ ተቃርቧል የሚል ገምገማ መኖሩን ጠቁመዋል። የጠቅላይ ሚኒስትር አብይ አህመድን አስተዳደር ለመገልበጥ የሚንቀሳቀሱ የታጠቁ ኃይሎች ውስጥ ሻዕቢያ እንዳለበት ጌታቸው ተናግረዋል። ሻዕቢያን ጨምሮ ሁሉም የታጠቁ ኃይሎች መንግስት በመገልበጥ ላይ ቢተባበሩ ተሳክቶላቸው አዲስ አበባን ቢቆጣጠሩ ተስማምተው መቀጠል እንደማይችሉ ገልጸዋል። ጌታቸው ቀድመውኑ በጦርነቱ ወቅት ጭምር አዲስ አበባ መግባት አለብን ብለው እንደማያምኑ አስታውሰዋል። ለዚህም ያቀረቡት የነበረው መከራከሪያ ህወሓት ከፍተኛ የህዝብ ቅቡልነት ስለገጠመው አዲስ አበባ ገብቶ የጽና መንግስት መመስረት አይችልም የሚል ነው ብለዋል። በወቅቱ እስር ቤት የነበረው ጀዋር መሐመድ ህወሓት ጦርነቱን በገፋበት ወቅት ከሸኖ እንዳታልፉ ይላቸው እንደነበር ጌታቸው ተናግረዋል። እስር ቤት ሆኖ የህወሓትን ጦር ከሚመሩት ጄኔራል ጻድቃን ጋር ይገናኝ ነበር የተባለው ጀዋር መሐመድ ለምን ከሸኖ አትለፉ እንዳላቸው ጌታቸው በውል አልገለጹም። ጌታቸው ራሳቸው ከፊት አውራሪዎቹ መካከል አንዱ ሆነው ኮትኩተው ያሳደጉትን የትግራይ ብሔርተኝነትን የዲቃላ ብሔርተኝነት ሲሉ አጣጥለውታል። ከትግራይ ብሔርተኝነት አልፈው የመገንጠል ሐሳብ የሚያቀነቅኑት ጌታቸው በአዲሱ ቃለ መጠይቅ የተናገሯቸው ጉዳዮች አወዛጋቢ ሆነዋል።
ግብጽና ኤርትራ ከበባውን ቀጥለውበታል። ኢትዮጵያን መተንፈሻ ለማሳጣት አደገኛ አካሄድ እየተከተሉ ነው። ከሰሞኑ የተፈራረሙት ስምምነት ይፋ የሆነ ሲሆን ጉዳዩን የተመለከተ ሰፊ ትንታኔም ወጥቷል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህርን ቀጠና እያስታጠቁ መሆኑን አንድ የፖለቲካ ትንታኔ አመላክቷል። የሚድል ኢስት ፎረም ባልደረባ የሆኑት አሚል አዩብ ዛሬ ባወጡት የትንታኔ ጽሑፍ ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ ከኤርትራና ጅቡቲ ጋር ወታደራዊ ስምምነቶችን በድብቅ እየፈረመች መሆኑን አጋልጠዋል። እንደ ተንታኙ ገለጻ ግብጽ በኤርትራ የሚገኘውን አሰብ ወደብና በጅቡቲ የሚገኘውን ዶራሌ ወደብ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታለች። በቅርቡ የግብጽ ምክትል ጠቅላይ ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉት ጉዞ ለኢኮኖሚያዊ ትብብር ተብሎ ቢገለጽ ዋና ዓላማው ወታደራዊ ይዘት ያለው ነው ተብሏል። ግብጽ ይህንን እርምጃ የወሰደችው የህዳሴው ግድብ እውን መሆኑን ተከትሎ ኢትዮጵያን በወታደራዊ ኃይል ማስፈራራት ብቸኛው አማራጭ አድርጋ በመውሰዷ ነው። ኢትዮጵያ የንግድ እንቅስቃሴ 95 በመቶ በምታስተናግደው ጅቡቲ ላይ ወታደራዊ ጫና መፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የመታፈን ስትራቴጂ እንደሆነ ተንታኙ አስረድተዋል። ግብጽ እስራኤል ለሶማሌላንድ እውቅና መስጠቷን አጥብቃ የተቃወመችው ሶማሌላንድ ለኢትዮጵያ አማራጭ ባህር በር በመሆን የግብጽን ኢትዮጵያን የመክበብ እቅድ ስለምታከሽፍባት ነው። በመሆኑም ግብጽ ከቱርክና ሶማሊያ ጋር በመቀናጀት ተስፋ መቁረጥ ግንባር መፍጠሯን ጽሑፉ አትቷል። የአሜሪካ የማዕከላዊ መረጃ ኤጀንሲ ሲአይኤ ባለፈው ሳምንት በቬንዙዌላ በሚገኝ አንድ የወደብ መርከብ ማረፊያ ላይ የሰው አልባ አውሮፕላን ጥቃት መፈጸሙ ተሰማ። ይህ ጥቃት አሜሪካ በቬንዙዌላ ግዛት ውስጥ የፈጸመችው የመጀመሪያው የታወቀ ኦፕሬሽን እንደሆነ ተገልጿል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ጥቃቱ ያነጣጠረው ትሬን ዲ አራጓይ የተሰኘው የቬንዙዌላ ወንጀለኞች ቡድን አደንዛዥ ዕፅ እንደሚያከማችበትና ወደ ጀልባዎች ጫንን እንደሚያጓጉዙበት በሚጠረጠርበት ስፍራ ላይ ነው። ጥቃቱ በተፈጸመበት ወቅት በስፍራው ሰው ባለመኖሩ የደረሰ የሰው ሕይወት ጉዳት የለም። ነገር ግን የወደቡ መሰረተ ልማትና የአደንዛዥ ዕፅ ማራገፊያ እንደሆነ የተጠረጠረው ቦታ ወድሟል። አሜሪካው ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ ማራላጎ መኖሪያቸው ለጋዜጠኞች በሰጡት መግለጫ አሜሪካ ለጥቃቱ ኃላፊነቱን እንደምትወስድ አረጋግጠዋል። ትራምፕ ሲናገሩ አደንዛዥ ዕፅ ወደ ጀልባዎች በሚጫኑበት ስፍራ ላይ ትልቅ ፍንዳታ ነበር። ጀልባዎቹን መተናቸዋል። አሁን ደግሞ ቦታውን መተነዋል ብለዋል። ይህ እርምጃ የትራምፕ አስተዳደር በኒኮላስ ማዱሮ መንግስት ላይ እያደረገ ያለው ጫና ወደ አዲስ እና አደገኛ ምዕራፍ መሸጋገሩን አመላካች ነው ተብሏል። እስካሁን አሜሪካ በዓለም አቀፍ ውሃማ አካላት ላይ የአደንዛዥ ዕፅ ተጠርጣሪ ጀልባዎችንና የነዳጅ መርከቦችን ስትመታና ስትይዝ የቆየች ቢሆንም የሲአይኤ ድሮን በቀጥታ ወደ ቬንዙዌላ ግዛት ገብቶ ጥቃት ሲፈጽም ይህ የመጀመሪያው ነው። የቬንዙዌላ መንግስት ለጥቃቱ እስካሁን ቀጥተኛ ዝርዝር መግለጫ ባይሰጥም የሀገሪቱ የሀገር ውስጥ ጉዳይ ሚኒስተር ካቤሎ ድርጊቱን በጥብቅ አውግዘውታል። ድርጊቱንም ትንኮሳና ወንበዴነት ሲሉ ጠርተውታል። ዋይት ሀውስና ሲአይኤ በጉዳዩ ላይ ተጨማሪ ዝርዝር መግለጫ ከመስጠት ተቆጥበዋል። ነገር ግን ትራምፕ ቀደም ሲል የሲአይኤ ኦፕሬሽን በቬንዙዌላ እንዲካሄድ መፍቀዳቸውን ኒውዮርክ ታይምስ መዘገቡ ይታወሳል።